ለሁለቱ ምክር ቤቶች በእጩነት ከቀረቡት ተወዳዳሪዎች ጋር በክልሉ ባለፉት ዓመታት በተከናወኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተግባራት እንዲሁም በተገኙ ድሎች ዙሪያ ምክክር ተካሂዷል። በውይይት መድረኩ ከተሳተፉት እጩዎች መካከል ያነጋገርናቸው በምርጫው አብላጫ ውጤት ካገኙ ባለፉት የለውጥ ዓመታት የተመዘገቡ ስኬቶችን በማጽናት አጠናክሮ እንደሚያስቀጥሉም ተናግረዋል። የክልል አቀፍ ወይም የደቡብ ምዕራብ ክልል አጠቃላይ የእጩዎች መድረክ ነው። በመድረኩ ላይ ብልጽግና ፓርቲ ሀገር መምራት ከጀመረበት ጊዜ አንስቶ የሰራቸው ያስመዘገባቸው በኢኮኖሚው ዘርፍ በማህበራዊውና በፖለቲካ ዘርፍ ያስመዘገባቸው ለውጦች አሉ። ያጋጠሙ ተግዳሮቶችና ወደፊት እስከ ምርጫው ድረስ የሚደረግና ከምርጫው በኋላ ሊደረጉ የሚችሉ ስራዎችን ነበረ ለዚህ ለእጩዎች እየቀረበ ያለውና በተለይ ከልማት አንጻር ከሰላምና ከጸጥታ አንጻር እንደ ክልላችን ብንወስድ በጣም ብዙ ነገሮችን ሰርቷል። የሚታዩ ነገሮችን ነው እንግዲህ ሁላችንም ህዝቡ የሚያየውና የሚያውቀው ነገር ነው። ፓርቲ በተጨባጭ ያሳየው ከውሃ፣ ከመንገድ፣ ከመብራት በጣም ርቆ የነበረ ክልል ነው። ከድልድዮች ርቆ የነበረው ክልል ነው። ያንን እንግዲህ በተቻለ መጠን ለማስተካከል ላለፉት አመታት በርካታ ስራዎችን ፓርቲያችን ሰርቷል። ህዝብን ወክለ ስትሄድ ትልቅ አደራና ኃላፊነት ነው ይዘህ የምትሄደው። የሱ ድምጽ ለመሆን ሀሳቡን፣ የኢኮኖሚ ጥያቄውን፣ የልማት ጥያቄውን፣ የማህበራዊ ጥያቄውን፣ የፖለቲካ ጥያቄውን፣ የኩል ተጠቃሚነቱን፣ ፍትሃዊነቱን እንድታረጋግጥለት የሚያነሳውን ባለው ጸጋ መልማት እንድችል የሚፈጠሩትን አማራጮች የሚፈጠሩትን እድሎች በነጻነት መጠቀም እንድችል መታገልና ድምጽ መሆን ነው። እንደኔ እንደ አንድ እጩ ተወካይ እኔም የራስን ኃላፊነት መወጣት አለብኝ ብዬ አስባለሁ። በዋናነት ከነ የሚጠበቀው እንግዲህ የህዝብን ጥያቄ በተገቢው ለሚመለከተው አካል ማድረስ ነው። የውይይት መድረኩ ባለፉት ዓመታት በክልሉ የተከናወኑ ሁሉ አቀፍ ተግባራትንና የተመዘገቡ ተጨባጭ ውጤቶች ላይ የጋራ ግንዛቤ የተያዘበት ትርጉም ያለው ውይይት መሆኑን ጠቅሰዋል። 5 ዓመት እንደ አንድ መንግስት እንደ አንድ ክልል በጣም ብዙ ዓመት ነው ብዙ ረጅም ጊዜ ነውና በዛ ረጅም ጊዜ ውስጥ በሚችሉት አቅም ሁሉ ሰርተው ጥረው ግረው ህዝባችንን አስከትለው መርተው እነኚህ ውጤቶችን ለማስመዝገባቸው በጣም ደስ ብሎኛል። ለዘንድሮ ምርጫ ለተወካዮች ምክር ቤት ከቀረቡት 12 አዳዲስ እጩዎች መካከል 6ቱ ሴቶች መሆናቸው ፓርቲው ለጾታ እኩልነት የሰጠውን ትኩረት የሚያሳይ ስለመሆኑም ገልጸዋል። ነባር አባላቶችም አሉ፣ እንደ ፌደራልም እንደ ክልል ምክር ቤትም የቀጠሉ አሉ፣ አዳዲስ የገቡም አሉ። የህዝብ ተወካዮች ምክር ቤትን በተመለከተ ከ17 እጩዎች 6ቱ ሴቶች ናቸው፣ 5ቱ የቀጠሉ አባላት ናቸው። 12ቱ አዳዲስ ሆኖ 50% ነው። 6ቱ ወንዶች 6ቱ ሴቶች ናቸው አሁን ላይ የቀረቡትና ይሄ የፖለቲካ ተሳትፎ በጾታ እኩልነት ላይ ያለውን የሚያንጸባርቅ ነውና ጥሩ አፈጻጸም ነው ብዬ ነው የማስበው። በክልሉ እየሰፋ የመጣውን የፖለቲካ ምህዳር አጠናክሮ በማስቀጠል ክልላዊና ሀገራዊ ጉዳዮች ላይ በመግባባት በጋራ መስራት ያለው አበርክቶ ከፍተኛ ነው ያሉት አስተያየት ሰጪዎቹ በሀሳብ የበላይነት ላይ ትኩረት ማድረግ እንደሚገባ አስገንዝበዋል። በክልሉ 1,996,335 መራጮችን ለመመዝገብ ታቅዶ 1,548,584 ያህሉን ማሳካት መቻሉንና ይህም አፈጻጸም 77.5 ከመቶ መሆኑን በቀረበው ሪፖርት ተመላክቷል። አንድ ዜጋ በዜግነቱ ከሚያገኛቸው መብቶች አንዱ የመምረጥና የመመረጥ እድል በመሆኑ ግንቦት 24 ቀን 2018 ዓ.ም በሚደረገው ጠቅላላ ምርጫ ሁሉም በነቂስ በመውጣት ድምጽ እንዲሰጥና ሰላማዊ በሆነ ሁኔታ እንዲጠናቀቅም የድርሻቸውን እንዲወጡ ጠይቀዋል። አንድ ቀን ለአገር ግንባታ መስዋዕት ማድረግ ከሁላችንም የሚጠበቅ ነገር ስለሆነ በነቂስ ወጥተው በጊዜ ወጥተው ምርጫ እንዲመርጡ በዛም ሂደት ደግሞ እኛን እንዲመርጡን በዚህ አጋጣሚ ጥሪን አቀርባለሁ። አመሰግናለሁ። መድረኩ በቀረበው ክልል አቀፍ ሰነድ ላይ በመወያየትና ቀጣይ ተግባራት ላይ የጋራ አቅጣጫ በማስቀመጥ ተጠናቋል።